ሰላም። ይሄ ጽሁፍ በሪፖርተር ጋዜጣ የእሁድ እትም ላይ የወጣ ጽሁፍ ነው። ከሸዋ ጋር በተገናኘ የተጻፈ ጽሁፍ ነው። ይሄ ጽሁፍ የጸሐፊውን ሐሳብ እንጂ የሚኪያስ ሚዲያን ሐሳብ አያንጸባርቅም። ወደ ጽሁፉ እናልፋለን። የዩቲዩብ ቻናላችንን ሰብስክራይብ ማድረግ፣ ይህን ቪዲዮ ላይክ ማድረግ አይረሳ። ሸዋን መልሶ መፍጠር ለኢትዮጵያ ፍቱን መድኃኒት ነው ይላሉ አቶ ያሬድ ኃይለ መስቀል። የምክክር ኮሚሽኑ ሐሳብ ስጡ ብሏል። አቶ ጌቱ ከበደ በፌስቡክ ገጻቸው የኢትዮጵያ መፍትሄ የሸዋን ክልል መፍጠር ነው የሚል ጽሁፍ ለጥፈው አነበብኩ። ከዚያ በርካታ አስተያየቶችን ሳነብ ድንቅ ሐሳብ ነው ግን የሚቻል ይመስልሃል የሚሉም አሉበት። ይህ ጽሁፍ ይቻላል ብቻ ሳይሆን ጥቅሙን በዝርዝር ያሳያል። ሸዋዎች እነማን ናቸው? የሸዋ ክፍለ ሀገር ሰዎች አማራ፣ ኦሮሞ፣ ጉራጌ፣ ሀዲያ፣ ከምባታ፣ ስልጤ፣ ወራቤ፣ አርጎባና ወርጂ ነበሩ። ከዚያ 85ቱም ብሔር ብሔረሰቦች ይደመሩበታል። ሸዋ በታሪክ አጋጣሚ ማዕከል ስለነበረ የህዝብ መገናኛ ነበር። የዛሬ 2 ዓመት አንድ ቀብር ሄጄ በሐውልቶቹ ውስጥ ስናልፍ አንዳንዶቹ ሐውልቶች ላይ የተጻፉትን ስሞችና ታሪኮች ማንበብ ጀመርን። ሐውልቶቹ የታሪክ መጽሐፍ ሆነው ታዩን። አቶ እንትና ወይዘሮ እንትና ከእናታቸው ከአባታቸው ወለጋ ተወልደው ሐረር ተወልደው ደብረ ማርቆስ ተወልደው መቀሌ፣ አስመራ፣ ጎንደር፣ ጅማ ተወልደው በዚህ ቀን አረፉ ይላል። ሸዋ ያልመጣ ያልኖረ ሸዋ ላይ ልጆች ትቶ ያላለፈ በዘመኑ አጠራር ብሔር ብሔረሰብ ህዝብ የለም። ጊዜ ላለውና ለታዘበ የሸዋ ድንጋዩም የታሪክ መጽሐፍ ነው። ስለዚህ ሸዋ የሁሉ አገር ነው። የጎሽ ጠመድኩ የብሔር ፖለቲካ ይሁንና ብዬ ጎሽ ጠመድኩ ሳይሆን ሲቀር ፈትቼ ለቀኩ ይላል የሸዋ ሰው። ጎሽና በሬ ቢመሳሰሉም ጎሽን እንደ በሬ ጠምዶ ማረስ ከባድ መሆኑን የተረዳ ገበሬ መሰለኝ። አገርም እንዲህ ነው። እያንዳንዱ ትውልድ መፍትሄ ነው ያለውን ይሞክራል። አልሳካ ሲል ደግሞ እንደ ጎሽ ፈቶ ይለቃል። የብሔር ፖለቲካም ፍቱኝ እያለ ነው። የዛሬ 50 ዓመት እነ ሌተና ኮሎኔል መንግስቱ ኃይለማርያም ሶሻሊዝምን የገነት መንገድ ነው ብለው አመኑ። ጭቆናንና ብዝበዛን ያጠፋል፣ እኩልነት፣ ሰላም፣ ብልጽግና ያጎናጽፋል ብለው ተቀበሉ። ሞከሩ፣ አልሰራም። ኮሎኔሉ ወደ ዚምባብዌ ሸሹ። ከዚያ የጽሞና ጊዜ ያገኙ። እብደታቸው ታያቸው። ገነት አየለ ከምትባል ጋዜጠኛ ጋር ቃለ ምልልስ ሲያደርጉ አንድ ቁም ነገር ተናገሩ። እኛ ዓለም የወዛደሮች ትሆናለች ብለን ስንጋደል የኢምፔሪያሊስቶች ሆና አረፈች አሏት። እኛ ብቻ ሳንሆን ዓለም የወዛደሮች ትሆናለች ብለው የጻፉት ለኛም የነገሩን ሳይቀሩ አሽቀንጥረው ጣሉት። ከዚያም እናቶ መለስ ዜናዊና ጓዶቻቸው ኢትዮጵያን በብሔር ብትከፋፈል የፍቻ አንቀጽ ብናጸድቅ መከባበር፣ እኩልነት፣ ሰላም፣ አንድነት፣ ብልጽግና ይመጣል ብለው መከሩ። አሁን ከሰማይ ቤት የዓመት ፍቃድ ተሰጧቸው ትግራይን ቢያዩ እሳቸው የመለመሏቸው ያሰለጠኗቸው ያደራጇቸው ብሔር ብሔረሰቦችና ህዝቦች እንዴት ህወሓትን አባረው ትግራይን አመድ እንዳደረጉ ያዩ ነበር። በፖሊሳቸውም ይጸጸቱ ነበር። የፖለቲከኛ ችግር። የእንግሊዝ ፈላስፋ የነበረው በርትራንድ ረስል የፖለቲከኞች ትልቁ ችግራቸው የራሳቸውን እምነት እንደ ፍጹም አድርገው መቀበልና ትንሽ እንኳን አለመጠራጠር ነው ብሎ ነበር። ሶሻሊዝም የብሔር ፖለቲካና አሁን ደግሞ የብልጽግና ወንጌል ከብሔር ፖለቲካ ተቀይጦ እንደ ፍጹም እውነት ነው የተተገበረው። ሌላው ሁለተኛ ስህተት ደግሞ አማራጭን ሁሉ ወደ ኋላ መመለስ ነው ብሎ ማሰብ ነው። የዩኒቨርሲቲ ተማሪ ያለሁ በአንድ ሰርግ ላይ ባለስልጣን ያለበት ቦታ ተቀመጥኩ። ከዚያ ስለ ብሔራዊ ውትድርና አፈሳ ተነሳና እኔም ደፈር ብዬ በዚያ በኩል የሚታገሉት አምነው ነው፣ በዚህ በኩል ማስገደዱ ቀርቶ ማሳመን ቢሆን ውጤት ያመጣል አልኩኝ። ይህ አባባል ባለስልጣኑን አስቆጣ። ንጉሱ ይመለሱ፣ የመሬት ባላባቱ ተመልሶ ይምጣ፣ ጭሰኝነት ይታወጅ ነው የምትለው ብሎ ወረደብኝ። ለዚህ ሰው ለውጥ ወደ ኋላ ብቻ ነው። ለውጥ እኮ ወደፊት ወደ ዲሞክራሲ፣ ወደ ብዝሃ ፓርቲ፣ ወደ ሰብአዊ መብትም ለውጥ አለ ብዬ ለመመለስ አስቤ ነበር። ጣጣውን ፈርቼ ዝም አልኩ። ከ2 ዓመት በኋላ በብሔራዊ ውትድርና የተሰበሰበው ጦር አልሞተለትም። ይሁንና እንደፈራው የባላባት ስርዓትም አልተመለሰም። ማህበረሰቡ ወደ ኋላ የተመለሰበት ዘመን የለም፣ ወደፊት ይሄዳል። ከፊት ያለውን የተሻለም የባሰም ማድረግ የምንችለው ግን እኛው ነን። አሁንም የብሔር ፖለቲካ መዘዙ ይመርመር ሲባል ወደ ሀዳዊ እንመለስ ነው የምትለው የሚሉ ማስፈራሪያ ይሰጣል።
ከአህዳዊም ሆነ ከብሔር ፖለቲካ ውጪ ሌላ አማራጭ አለ? ወደ እዚህም ዘሎ መግባት ሳይሆን በትንሽ በትንሹ ሸዋ ላይ መፈተሽ ይቻላል። በመጀመሪያ ሸዋ ለምን እንዲፈርስ ተደረገ የሚለውን እንመልስ። ሸዋ ለምን እንዲከፋፈል ተፈለገ? አቶ መለስ ሸዋ ከትግራይ ስልጣን ቀማ፣ የኢትዮጵያ ኃይል ሸዋ ነው ብለው ቂም ይዘው ነው ሸዋን ወደ 4 ቦታ ከፋፍለው ያጠፉት። ሲሶም ለአማራ፣ ከሲሶ ትንሽ ከፍ ያለው ለኦሮሚያ፣ ሲሶውን ደግሞ ለደቡብ ሰጡ። ጥቂት ለአፋር ጣል አደረጉ። ይህ ሲሆን የሸዋ ሕዝብ አልተጠየቀም ወይም ልከፋፈል ብሎ ጫካ ገብቶ አልታገለም። የሸዋ መጥፋት ለትግራይ እንደታሰበው ሰላም ሰጠው? አልሰጠውም። ይልቁንም የዳር ሀገር ብሔር ብሔረሰቦችና ሕዝቦች ተጠራርተው አባረሩት፣ ዘመቱበት። ሸዋ ምንም ቢሆን እንደዚህ ጨክኖ አያውቅም። ምክንያቱም ሸዋ የሁሉም ቤት ነውና። አማራ፣ ኦሮሞ፣ ጉራጌ፣ ከምባታ፣ ስልጤ ይባል እንጂ ከትግራይ ቀጥሎ ትግርኛ ተናጋሪ ያለው ሸዋ ነው። ከደቡብ ቀጥሎ ደቡብ፣ ከሶማሌ ክልል ቀጥሎ ሶማሌ፣ አፋር፣ ሀረሪ፣ ጋምቤላ፣ ቤንሻንጉል ካለው ህዝብ ቀጥሎ ሸዋ ነበር ቤቱ። ለሁሉም ሁለተኛ ቤት ነበር። ሸዋ ከ85 ብሔረሰቦች በፍቅር የተዋለዱና በፍቅር ያደጉ ራሳቸውን ከማንም ጋር የማይመድቡ ኢትዮጵያውያን ቤትም ነው። ቅድመ አያቶቼ ሸዋ ተወልዶ አድጎ እኔ ጽድት ያልኩ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ ነኝ የሚል የለም። በምሳሌ ላስረዳ። እኔን የፈጠሩኝ እናትና አባቴ ናቸው። 4 አያቶች፣ 8 ቅድመ አያቶች፣ 16 ቅድመ አያቶች፣ ከዚያ 32፣ 64፣ 128 እያለ ይቀጥላል። 10ኛ አያቶቼ ላይ 2048 ሰዎች ይሆናሉ። ወደ 20ኛ አያቶቼ ልቆጥር ስል 2,097,152 ሰዎች ዘረመል ነው እኔን የፈጠሩት። እነዚህ 2 ሚሊዮን ቅድመ አያቶቼ ጥርት ያሉ የአንድ ብሔረሰብ አባልና የአንድ ቋንቋ ተናጋሪዎች ነበሩ ማለት አላዋቂነት እንጂ ምክንያታዊ የሚያስብል አይደለም። ስለዚህ ሸዋ ተጋብቶ ተዋልዶና ተሳስሮ አብሮ መኖርን ለሌሎችም ማሳየት የቻለ ነው። ስለዚህ ዛሬ የሸዋ አማራ፣ ኦሮሞ፣ ጉራጌ፣ ከምባታ፣ ሀድያ እና ስልጤ፣ ወራቤ፣ አፋር በመባል ተከፋፍላችሁ ትቀጥላላችሁ ወይስ አንድ ሁኑ ተብሎ በህዝበ ውሳኔ ቢጠየቅ አንድነትን ይመርጣል? በተለይ ቱለማ ክልል አልተጠቀመም። ከመሬቱ ተነቅሎ ዘበኛ እንዲሆን በር የከፈተው የእሱን የኛ ብለው ሸጠው ጉቦ የሚበሉበት ሆነዋል። ኢትዮጵያውያን የጋራ ቤት ያስፈልጋቸዋል። ሸዋን መልሶ ማቋቋም ለዚህ ይጠቅማል። እንዴት? በዚህ ዓለም 2 አይነት ፌዴራሊዝም አለ። አንደኛው የክልል አስተዳደር ቴሪቶሪያል እና ክልላዊ ያልሆነ ነን ቴሪቶሪያል የሚባለው ነው። እኛ ሀገር ከአዲስ አበባ በስተቀር ሁሉም ክልሎች የመሬት ክልላዊ ናቸው። የክልላዊ ስርዓት ስልጣን የሚሰጠው ለምድሩ እንጂ ለህዝቡ አይደለም። የሰውን ፍላጎት ከግምት ውስጥ አያስገባም። ከዚያ ለምድሩ ደግሞ ባላባት ጭሰኛ ይመደብለታል። ይህ የባላባትና የጭሰኛ ዜጋ ግጭትን ይወልዳል። ይህ ባለቤት የሆነው ገዢ ሲሆን ባለቤት አይደለም የተባለው ደግሞ ትንሽ የግንባር መሬትን ብትሆን ክልል ይሰጠኝ ይላል። ይህ ደግሞ ጦር ያማዝዛል። በዚህ ትንቅንቅ ከ9 ወደ 11 ክልሎች ደርሰናል። አሁን የጉራጌ ጥያቄ ከተሳካ 12ኛ ክልል ይፈጠራል። በጊዜ ብዛት ትልቁ ትንንሽ እየወለደ መጨረሻ 85 ወይም 211 ክልሎች ይደርሳል። እኔ 211 የምለው በኮሎኔል መንግስቱ ጊዜ የተቋቋመው የኢትዮጵያ ብሔረሰቦች ጥናት ኢንስቲትዩት ባጠናው መሰረት ኢትዮጵያ ውስጥ ያሉ የማንነት ብሔረሰቦች 211 ነበሩ። ይህ ለአቶ መለስ ራስ ምታት ስለሆነባቸው እያጠጋጉ በቋንቋ ብቻ 85 ብሔረሰቦችን ፈጠሩ። ለምሳሌ ትግራይ ውስጥ 9 ብሔረሰቦች አሉ። የብሔር መብት ከተባለ ሁሉም ክልል ሊኖራቸው ወይም የዞን አስተዳደር ሊፈጠርላቸው ይገባ ነበር። ኢሮብ፣ ሳሆ፣ ኩናማ፣ ሐውሳ፣ አገው፣ ትግሬ፣ አፋር፣ አማራ የሚባሉ ልዩ ዞኖች የሉም። ትግራይና ኦሮሚያ ብቻ ነው እንደ የአንድ ብሔረሰብ ክልል የተመደቡት። በትክክለኛ መንገድ የብሔር መብት የተሰጠው በአማራ ክልል ብቻ ነው። ዛሬ አገው፣ ቅማንት፣ ኦሮሞ፣ አማራ ከሚል ልዩነት በላይ ገኖ የምናየው የጎጃምና የጎንደር ወይም የሰሜን ጎንደርና የደቡብ ጎንደር የሚለው ነው። ኦሮሚያ፣ ትግራይ፣ ቤንሻንጉል ጉሙዝ፣ ጋምቤላ፣ ደቡብ፣ አፋር፣ ሶማሌ የተባሉት የተፈጠሩት ከአንድ ብሔር በላይ አካተው ነው።
በውስጣቸው ያሉ አናሳ ብሔረሰቦች ከመገዛት ውጪ ምንም መብት አይሰጣቸውም። ትልቁ ጥያቄ ትግራይ ውስጥ 7 ብሔር ብሔረሰቦች አንድ ሆነው በሰላም ከኖሩ ሸዋ ውስጥ አማራ፣ ኦሮሞ፣ ጉራጌ፣ ከምባታ፣ ሀዲያ አብሮ መኖር ለምን ይከብዳቸዋል ብሎ መጠየቅ ነው። እንዲያውም እንደ ሸዋ የተጋባ የተዋለደና የተሳሰረ አይደለም ትግራይ። ክልላዊ ያልሆነ ፌዴራሊዝም። ሌላው የፌዴራል አወቃቀር ደግሞ ክልላዊ ያልሆነ ነን ቴሪቶሪያል አውቶኖሚ ይባላል። ይህ በኦስትሮ ሃንጋሪ ምሁራን ማለትም በካርል ሬኒና ኦቶ ባወር የተጻፈ ነው። ዝርዝሩን በሌላ ጽሑፍ መለስበታለሁ። የእነዚህ ሁለት ምሁራን አተታ በአጭሩ ሰዎች በራሳቸው ጉዳይ ላይ ወሳኝ ለመሆን ማለትም የፌዴራል ስርዓት ለመፍጠር የግድ መሬት አያስፈልጋቸውም ይላል። በአንድ ክልል ውስጥ በርካታ እምነቶች፣ ቋንቋዎች፣ ባህሎች መኖር የሚችሉበትን የፌዴራል ስርዓት ክልላዊ ያልሆነ ፌዴራሊዝም ብለውታል። ይህም ሰዎች የትም ይኑሩ የት ሰብሰብ ብለው የራሳቸውን ተቋም የመፍጠርና በቋንቋ የመገልገል መብት ሊኖራቸው ይገባል የሚል ነው። አዲስ አበባ የዚህ ነን ቴሪቶሪያል ኦቶኖሚ ምሳሌ ነች። አዲስ አበባ ውስጥ ሁሉም ተቋማት አሉ። ለምሳሌ የኦርቶዶክስ፣ የእስልምና፣ የፕሮቴስታንት፣ የዋቄ ፈታ ተቋማት አሉ። አንድ ሰው በማዘጋጃ ቤት፣ በእስልምና ምክር ቤት ወይም በቤተ ክርስቲያን ጋብቻ ቢፈጽም ሶስቱም ህጋዊ ናቸው። የሶስቱም እምነት ተከታዮች ልጆቻቸውን በመንግስት ትምህርት ቤት ወይም በራሳቸው የሃይማኖት ትምህርት ቤት ማስተማር ይችላሉ። ለመፋታትና ንብረት ለመካፈል ፍርድ ቤት መሄድ ይችላሉ፣ ወይም በቤተሰብ ወይም በሃይማኖት ጉባኤ መዳኘት ይችላሉ። ሰዎች ከፈለጉ በጀርመንኛ፣ በአረብኛ ወይም በቻይንኛ ልጆቼን ላስተምር ቢሉ አይከለከሉም። አሁን የአማርኛና የኦሮምኛ ትምህርት በአዲስ አበባ ይሰጣል። ነገ ልጄን በትግርኛ፣ በጉራጊኛ፣ በወላይትኛ ላስተምር የሚል ማህበረሰብ ቢመጣና ትምህርት ቤት ቢገነባ የሚከለክለው ህግ የለም። ስለዚህ ክልላዊ ያልሆነው ይህ የፌዴራሊዝም አወቃቀር እኩልነት ያመጣል የሚል ክርክር ይቀርባል ማለት ነው። የኛ ፌዴራሊዝም ግን ከአህዳዊ አገር ወደ አህዳዊ ክልላዊ መንግስት ነው ያወረደው። ክልላዊ ያልሆነ ፌዴራሊዝም በህገ መንግስታቸው የደነገጉ ሀገራት የነ ኦቶ ባወር ነን ቴሪቶሪያል ኦቶኖሚ ሀተታ እንደ አውሮፓውያኑ አቆጣጠር በ1907 ነው የተጻፈው። አሁን በርካታ የአውሮፓ ሀገሮች ለምሳሌ ቤልጂየም፣ ኢስቶኒያ፣ ሃንጋሪ፣ ላትቪያ፣ ሊቱዌኒያ፣ ክሮሺያ፣ ሰርቢያ፣ ስሎቫኪያ፣ ሩሲያ፣ ሞልዶቪያ የሚመሩት በዚህ ክልል አልባ ፌዴራሊዝም ነው። ትልቋ ዲሞክራሲ የምትባለው ህንድም በዚህ ፍልስፍና ነው የምትመራው። አሜሪካ በህጋቸው አይካተት እንጂ የመምረጥ መብታቸው ስለሚጠበቅ ዛሬ ዲሲ፣ ደንቨር፣ ሚኒሶታ ያሉ ኢትዮጵያውያን ክልል የላቸውም፣ ግን በቋንቋቸው ይገለገላሉ። ክልል ሳይጠይቁ የራሳቸው የእምነት የኮሚኒቲ ተቋም ገንብተዋል። ስለዚህ አባቶቻቸው ግብር ወይም ቀረጥ ባልከፈሉበት ወይም ለአሜሪካ የነጻነት ትግል ሳይሞቱ ይህንን መብት ተጎናጽፈዋል። ይህንን ሸዋ ክፍለ ሀገር ላይ መሞከር ይቻላል። ሸዋ የራሱ ታሪክ፣ ስነ ልቦና፣ የተዋለዱ ብሔረሰቦች ቅርስ ያለው ክፍለ ሀገር ነው። ህዝብ ድምፅ እንዲሰጥ ቢጠይቅ ሸዋ መልሶ ይቋቋማል ማለቱ የታመነ ነው። ኢትዮጵያ ውስጥ ትልቅ ቁጥር ያለው ከአንድ ብሔር በላይ የተዋለደ ህዝብ ሸዋ ውስጥ ነው ያለው። ሸዋ የ85ቱም ብሔረሰቦች ሁለተኛ ቤት ነው። እነዚህ ብሔረሰቦች መኖር ብቻ ሳይሆን ላባቸውን አፍስሰው ህይወታቸውን ገብረው የገነቡትና ያለሙት ነው። የሸዋ ክፍለ ሀገር ስፋት ሸዋ ክፍለ ሀገር በቆዳ ስፋት ከሐረርጌ ቀጥሎ ሁለተኛውና ትልቁ ክፍለ ሀገር ነበር። ድንበሩም ወደ ደቡብ 260 ኪሎ ሜትር ሄዶ ጥቁር ውሃ ላይ ማለትም ሐዋሳ መግቢያ ላይ ነበር። ወደ ምዕራብ ወለጋ ድንበር 170 ኪሎ ሜትር ሲሆን ወደ ምስራቅ ደግሞ አዋሽ ድረስ 170 ኪሎ ሜትር ነው። ወደ ሰሜን ነው በጣም የሚሰፋው። ከጎጃም ጋር የሚዋሰነው 300 ኪሎ ሜትር አባይ ላይ ነው። ወደ ወሎ ድንበር ደግሞ ወደ 180 ኪሎ ሜትር ይደርሳል። መደምደሚያ ለዚህ ነው ሸዋን መልሶ መፍጠር ለሁሉም ብሔረሰቦች ሁለተኛ ቤት መስጠት ነው የሚባለው። ኢትዮጵያ የጋራ ቤት ሳይኖራት ሀገር ናት ለማለት አያስችልም። ህዝቡም የጋራ ስነልቦና አለው። ቱለማውም፣ አማራውም፣ ጉራጌውም፣ ሀዲያውም፣ ከምባታውም እልል ብሎ የሚቀበለው ሀሳብ ነው። በሸዋ ውስጥ ብዙ ዞኖች ሊኖሩ ይችላሉ። ይህ ደግሞ ለሌሎች ክልሎች እንዴት አብሮ መኖር እንደሚቻል ምሳሌ ይሆናል። ስለዚህ የሸዋ ጥያቄ የውይይቱ አጀንዳ እንዲሆን እጠይቃለሁ በማለት ጸሐፊው ሐሳባቸውን ይደመድማሉ። ቀደም ብለን እንዳልነው ይሄ ጽሑፍ የጸሐፊውን ሐሳብ እንጂ የሚኪያስ ሚዲያን አቋም አያንጸባርቅም። ሐሳብ አስተያየት ካላችሁ ኮሜንት ቦክሱ ላይ ወይም የአስተያየት መስጫ ሳጥኑ ላይ አስተያየቶቻችሁን መጻፍ ትችላላችሁ። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። መልካም ጊዜ